ዛሬ ደግሞ የምንመለከተው የማት ፋውንዴሽንን ኮንስትራክሽን ስቴፕ ነው። ሶ ከዚህ ፊት እንደተነጋገር ነው ማት ፋውንዴሽን ሻሎ ታይፕ ኦፍ ፋውንዴሽን ነው። ማለትም ዊድዙ ወይም ብሬድዙ ከዴብዙ ይበልጣል ማለት ነው። ወርዱ ወይ ስፋቱ ከጥልቀቱ ስለሚበልጥ ሻሎ ወይም ደግሞ ጥልቀት የሌለው የፋውንዴሽን ታይፕ ነው። ሶ የምንጠቀመው በሀገራችን ሁኔታ ፎር ላርጀር ስትራክቸር ተለቅ ላሉ መዋቅሮች ወይም ደግሞ ህንፃዎች ማት ፋውንዴሽን እንጠቀማለን ማለት ነው። ስለዚህ ማት ፋውንዴሽን ዴብዙ እንደ ሌሎች አይነት ሻሎ ፋውንዴሽን አይነት አይደለም፣ ትንሽ ተለቅ ይላል። ጀስት ሳምታይምስ ከ2-3 ሜትር ምናምን ነገር ስለሚያስፈልግ ላተራል ሰርፌሱ በጠቅላላ ኢምቤድ መደረግ አለበት። ስለዚህ ኤክስካቬሽን ያስፈልጋል። ሞር ኢኮኖሚካል እንዲሆን ምን እናረጋለን? ቤዝመንት እንዲኖረው እናረጋለን። ቤዝመንት ኖሮ ማለት 2 ሜትር ላይ ቤዝመንት አንድ ቤዝመንት ሩም ሃይት 3 ሜትር ነው። ወደ 5 ሜትር አካባቢ ሆነ ማለት ነው። ከ5 ሜትር በላይ ደግሞ ከሆነ በሀገራችን የግንባታ ሁኔታ ሾሪንግ ግዴታ ነው ማለት ነው። ስለ ሾሪንግ ብዙ ማናወራም። ጀስት ስለ ሾሪንግ ማወቅ ከፈለጋችሁ ወይም ደግሞ ማሰራት ከፈለጋችሁ ስልኬን ከታች አስቀምጥላችኋለሁ። ሾሪንግ ካሰራም በኋላ የመጀመሪያው ስቴፕ ኮምፓክሽን ኦፍ ዘ ሶይል ነው። አፈሩን በደንብ አድርገን መጠቅጠቅ አለብን፣ ምክንያቱም አየር መውጣት አለበት። ስለዚህ የመጀመሪያው ኮምፓክሽን ነው። ከዛ ሁለተኛው ስቴፕ ሊን ኮንክሪት ነው። ማለትም ብረታችንን ስናነጥፍ እንዳይዝግ ሊን ኮንክሪት እናረጋለን። 2 አይነት ሊን ኮንክሪት አለ አሁን ባለው ሁኔታ። አንደኛው ወተር ታይት የሆነው ሊን ኮንክሪት ነው። ማለትም ውሃ እንዳያስገባ ወተር ፕሩፍ የሆነው የኮንክሪት አይነት ነው። ማለትም ኬሚካል ይጨመርበታል። እሱ አለ ማለት ወተር ታይት የሆነ ሊን ኮንክሪት አለ ማለት ወተር ፕሩፍ አያስፈልገንም፣ ማለትም ዲፒኤም ማንጠፍ አያስፈልገንም ማለት ነው። ሁለተኛው ደግሞ ኦርዲነሪው ሊን ኮንክሪት አለ። እሱን ከተጠቀምን ደግሞ ምን ያስፈልገናል? ዲፒኤም ምናምን ነገር መነጠፍ አለበት፣ ማለትም ወተር ፕሩፍ መሰራት አለበት ማለት ነው። እዚሁ የኮንስትራክሽን ስቴፕ ላይ ያለን ሰምፒታችንን ፕሮቫይድ አድርገን ፓርፎሬትድ ፓይፓችንን ቀብረን የመሳሰሉትን ድሬኔጅ ሲስተሞች ጨርሰን ወደ ኔክስት ኮንስትራክሽን ስቴፕ መቀጠል አለብን ማለት ነው። ቀጣዩ ስራ ስትራክቸራል ድሮይንጋችንን በማየት ከዛ ባር ስኬጁላችንን በመውሰድ በዛ መሰረት ብረታችንን ማምረትና ብረታችንን ማንጠፍ ነው። ብዙ ጊዜ ማት ፋውንዴሽን ኮምፔር ቱ ፓድ ፋውንዴሽን ሌሎች ታይፕ ኦፍ ሻሎ ፋውንዴሽኖች በዛ ያለ ብረት ነው የምንጠቀመው ለማት ፋውንዴሽን። ቅድም እንዳወራ ነው ትላልቅ ስትራክቸሮች ስለሚሆን በዛ ያለ ብረት ነው የምንጠቀመው። ብዙ አይነት ዲፎርሜሽኖች ያጋጥሙታል ተብሎ ስለሚታሰብ በዛ ያለ ብረት ነው የምንጠቀመው ማለት ነው። በመጨረሻም በፎርምወርክ ያፈነውን ለማት ፋውንዴሽኑ የሰራነውን ብረት በፎርምወርክ ካፈንም በኋላ ኮንክሪት እንሞላበታለን፣ አርማታ እንሞላበታለን። ብዙ ጊዜ ለማት ፋውንዴሽን ለትላልቅ ህንፃዎች የምንጠቀመው የኮንክሪት ግሬድ ከC30 በላይ ነው ማለት ነው። በጣም በዛ ያለ ኮንክሪት ስለሚያስፈልግ ብዙ ጊዜ እዛው ሳይት ሚክስ አናረግም። ሬዲ ሚክስ ትራኮች መጥተው ነው ሚሞሉልን ማለት ነው። ለዛም ደግሞ ኤሌፋንት ያስፈልጋል ወይም ደግሞ ኮንክሪት ፓምፕ ያስፈልገናል ማለት ነው። ሳይታችን ላይ ስራው በቶሎ እንዲያልቅ